ንጹህና ውብ ስፍራዎች የጤናም የመንፈስም በረከት እንዳላቸው ይታወቃል። ታዲያ ይህንን እውን ለማድረግ በተለይ በራስ ተነሳሽነት የሚካሄዱ አካባቢን ውብ የማድረግ የማጽዳት ልምምዶች ሀገራዊ መልክን የመቀየር አቅም እንዳላቸው ይታወቃል። ታዲያ ይህንን በተግባር ከገለጡ የአማኑኤል ቶታል አካባቢ ወጣቶች ጋር ቆይታ ልናደርግ ወደናል። ተከተሉ። ይህ አሁን የምንገኝበት ስፍራ የቀድሞ መልኩ እንዲህ አልነበረም። የምትመለከቱት ቦታ አስቀድሞ የነበረው እንደዚህ አይደለም። ቦታ የለውም ማለት በሚቻል ደረጃ ነበረ። ላይ ጋር ሸምበቆና ጥሻ ነበር። እዛ መግቢያችን ላይ ያያችሁት ያቺ በር ነበረችና በጣም በርካታ በቃ አላግባብ የሆነ ድርጊት የሚደረግበት ቦታ ነበር። እኛ እዚሁ አካባቢ ነው ተወልደን ያደግነው። የዚሁ ሰፈር ልጆች ነን። ሙሉ ማህበርተኞቹ እዚሁ ነው ያለነውና በደንብ እናውቀዋለን። ንጥቂያ ነበረበት ምናምን ተዘርፎ የሚመለጥበት ጓጓጉል ነገር የሚደረግበት ለምን የማይመች ቦታ ነበር። ሳቀው ቆሻሻ መጣያ ሰዎች አጥር ተዘጋጅቶ አንድ በር ነገር ኖሮት የገቡ ወጣቶች የተወሰኑ ወጣቶች አጓጉል ነገር የሚያደርጉበት መጸዳጃ የነበረ ቦታ ሰዎች ለሽንትም ለምንም ገብተው የሚጸዳዱበት የነበረ ቦታ ነው። ኒሳር የተወለድንበትን ያደግንበትን አካባቢ ውብና ምቹ በማድረግ ራሳችንንም ማህበረሰቡንም ጠቅመናል የሚሉት ወጣቶች በእርግጥም ተሳክቶላቸዋል። ይህን አስቸጋሪ መልክዓ ምድርም ወደ ምቹ የሥራ ድባብ በመቀየር ለራሳቸው ሰፊ የሥራ ዕድል እንደፈጠረላቸው ነው የሚናገሩት። ዳጋጣሚ ከስደት ነበር የተመለስኩት። አረብ ሀገር ነበርኩ ከነ ባለቤቴ። ስመለስ በእንደዚህ አይነት ኦፖርቹኒቲዎች ለመጠቀም አስብ ነበርና ምንም አካባቢ ላይ እንደዚህ አይነት ነገር ምንም የለም እና በአጋጣሚ አንድ ጊዜ እንዲሰፈር ውስጥ የሆነ ጥበቃ ምናምን ተብሎ በመናይበት ሰዓት እየዞርን ስናይ ይሄን ቦታ አየነው። ማታ ላይ ነበር አየነውና አወራን። ለምን ይሄን ቦታ ግን እንደዚህ ወደዚህ አይነት ነገር አንለውጠውም ምናምን ብለን የዛን ነው ያየነው። በአጋጣሚ ነው ያየነው። ተደራጅተን ቦታውን አካባቢውን ንጹህ አድርገን ሰርተን አንጠቀም። እኛም እንጠቀማለን፣ ቦታውንም እናጸዳለን። ወጣቶችንም ከኛ ተናናሾቻችን የሚያደርጉትን ነገር ያው እዚህ ጋር መግለጽ አያስፈልግም። እነሱንም እንታደጋለን በሚለው ሶስታችን እኔ ጌታቸው ባዩና መስፍን ጌታቸው ተነጋግረን ሌሎች የሰፈራችን አብራደኞቻችን የምታያቸው እነሱን ሰብስበን ወደ ስራ ነበር። አካባቢ ማህበረሰብም ጋራዦች ምናምን ያሉት በብዛት እዚህ አካባቢ ይታወቃልና ለነሱ በቅርበት የምግብ የመጠጥ ሻይ ቡና ዝግጅቶች አሉ። እንጀራ እዚሁ ጋግረን ንጹህ የሆነ ነገር እዚህ መልሰን ያቀርብን በዛ ልክ የምግብ አገልግሎት እንሰጣለን። እንደገና ደግሞ ለሌላ ለ12 ልጆች የሥራ ዕድል ከውጪ ለመጡ 12 ልጆች የሥራ ዕድል ፈጥረናል። አካባቢያችን ሰዎች ጋራጅ ሰራተኞች ባለሱቆችን ምናምን ሄደን በቃ አግዙን እንደዚህ እየሰራን ነው ብለን ሰዎች አግዘውን በሰዎች ትብብር እዚህ ጋር ደርሰናል። እንግዲህ ቀሪውን ደግሞ እኛም አሁን እየሰራን ነው። በዚህ ቦታ ላይ ፍሬ ያፈራና የተሻለ ነገር እናደርጋለን። በዚህ አጋጣሚ ቀልብ ያላቸው ሰዎች ካሉ የሚያግዙን አሁንም እኛ ጉልበታችንን ተጠቅመን ቦታውን የማስተካከል ስራ እንሰራለን ብለን እናስባለን። ችግኞች እየተቀበልን የተለያየ ቦታ ላይ እየቆፈርን ቱቦ ዳሮች ላይ መንገድ ዳሮች ላይ ይሄ ለይታ ይቀፉ የነበሩ ቦታዎችን እያጸዳን እየሰራን ነው ከጽዳትና መስተዳደር ጋር በመሆን ሁሉም ሰው ቆንጆ ነገር ቢያይ ሲወጣ ሲገባ ለራሱ ነውና አሁን ቆሻሻ አወጋገዱ ዘመኗል። በየጊዜው እየተነሳ ነው። ያን የተከተለ ነገር ብንሰራ ንጹህና ጽዱ አካባቢ መፍጠር እንችላለንና የከተማችንን ስታንዳርድ አንድ ሌቭል ከፍ ማድረግ ስለሚቻል በዛ መጠን አካባቢያችንን በደንብ ብናጸዳ ብንከታተል ብንንከባከብ እንዲህ አረንጓዴ ነገር ስታዩ ለራስ ደስ ይላል። እንኳን እንጀራ እየበላህበት አይደለም ባትበላበትም ቆንጆ ነገር ማየት ደስ ይላልና ችግኞችን መትከል መንከባከብ ዙሪያውን ማየት የተሻለ ነገር ይፈጥራል ያስባሉ። ወጣቶች አካባቢያቸውን ውብና ጽዱ በማድረግ የሀገርን መልክ መቀየር እንደሚቻል የሥራ ዕድልንም መፍጠር እንደሚቻል ምስክር ሆኗል። በእንደዚህ አይነት መልኩ እንደዚህ አይነት ቦታዎች መርጦ የሰፈሩ ወጣት በአካባቢው ያለውን ነገር እይታ ውስጥ ያለውን ነገር ጥያቄ አቅርቦ ለመንግስት ትንሽዬውን ነገር ካገኘ እንደኛ ሰርቶ መለወጥ የማይችልበት ምክንያት የለም። የግድ መንግስትን መጠበቅ የለብንም። እኛ አካባቢያችንን ለማልማት ከተነሳሳን መጀመሪያ ለስራ ለመታገል መነሳሳት ያስፈልጋል። ስራን በቃ ይሄን ስራ አሸንፈዋለሁ። አሁን እኛ ስናየው መጀመሪያ እንደምታየው እንደዛኛው ገደል የነበረ ቦታ ነው። ይሄን እንደዚህ ያርገ ነው እኛ እንደምንጠቀምበት መጀመሪያ አምነን ነው የገባነው። ቀጣዩን ክረምት ላይ ክፍለ ከተማው ችግኝ እያገዘን ነው። አሁንም ወደፊትም ያገዘናል። እሱን በሚሰጡን ጊዜ አጽድተን እናረግበትና አረንጓዴ እናርገዋለን እና ወጣት እንደዚህ አይነት ቦታዎችን አይቶ ቢያለማ
የተሻለ ተጠቃሚ ይሆናል ብዬ አስባለሁ። የወንዝ ዳሯን ድጋፍ ግንብ መገንባት የምንችልበት እድል ከተገኘ ይሄ ከታች የምታየው ሜዳ ላይ በአጠቃላይ የህፃናት መጫወቻዎች ምናምን አድርገን በጣም ጥሩ የተሻለ የቤተሰብ ቦታ የሚሆንበት መናፈሻ የማድረግ እቅድ አለን። አሁንም ክረምት ላይ እነዛ የምታየውን ቦታ በአጠቃላይ አስድተን ሙሉ በአረንጓዴ እንሸፍነዋለን የሚል እቅድ ነው ያለን።